ዶክተሩ አዴን ፍለጋ ገጠር ገባ። የአዴ ፍቅር እያክነፈነፈ እዛው ያለችበት ቦታ ወሰደው። እጅግ በጣም ያሳዝናል። ዶክተሩ ያለበት ሁኔታ እጅግ ልብ ይሰብራል። እንግዲህ ሀሳቡ በሙሉ አዴ ሆናበታለች። የሰው መሆኗን እያወቀ ነገር ግን ማፍቀር ማቆም አልቻለም። እንግዲህ ፍቅር አያማክርም፣ ፍቅር እውር ነው፣ ያልሆነ ቦታ ይጥላል የሚባለው ልክ እንደ ዶክተሩ ነው። እሷ ፍቅረኛ እያላት እያወቀ ራሱ ያለማፍቀር አልቻለም፣ የእሷን ያለማሰብ አልቻለም። እና እንግዲህ ያለው አማራጭ ገጠር ድረስ መሄድ ነው። እንግዲህ ዴብም ቅናቱን በልክ አላደረገውም። እንግዲህ ባየው አጋጣሚ ደግሞ እየፈላ እየተተንከተከ አስቸግሮታል ዴብ ራሱ ማለት ነው። ምክንያቱም ዶክተሩ ወደ ሊሊ ቤት እየመጣ እያለ እንዲሁም ዴብ ራሱ ወደ ሊሊ ቤት እየመጣ እያለ መንገድ ላይ ይገናኛሉ። መንገድ ላይ ከተገናኙ በኋላ ግን ዶክተሩ ያልሆነ ነገር ይናገራል። አዴ ሄደች እንዲህ ይላል እንግዲህ ዶክተሩ ማለት ነው። ዴብን በጣም ይናደድና እንዴት አወክ? ጭራሽ ልሄድ ነው ብላ አሳውቃ ነው ሄደችው በሚለው ሰዓት አይ ቆይ አንተ ለምንድን ነው የዚህን ያክል የምትናደደው? እንግዲህ ዶክተሩም እንግዲህ ዴብ ራሱ አዴ ሄድና ሊሊ ጠይቃት ስላለችው ሊሊ ለመጠየቅ ነበር የመጣው። እንግዲህ ዶክተሩም ደግሞ እንደዛው እና እንግዲህ ዶክተር ማለት ዴብ ነው በነገራችን ላይ ነገር የፈለገው። ምክንያቱ ደግሞ ፊት ለፊት ቶሎ በመሄድ በሩን ያዘበት ዶክተሩ ወደ ቤት እንዳይገባ ወደ ሊሊ ቤት እንዳይገባ ማለት ነው። እና እንግዲህ ዴብም ወዴት ነው ይለዋል። ዶክተሩም ታዲያ አዴ ሄደች እንዴ ብሎ ፍሽቅ ያደርገዋል ማለት ነው። ዶክተሩ እንግዲህ እንደዛ በሚለው ሰዓት ዴብ በጣም በመናደድ እንግዲህ ትክትክ ብሎ ይስቃል። እያረሩ መሳቅ ማለት ይሄ ነው። እና ጭራሽ እየተከታተልካት ነው ወይ? ቆይ ለምንድነው እሷን የማታዋት በሚለው ሰዓት ዶክተሩም መጥፎ ነገር አልተናገረም። ይቅርታ ካንተ ጋር መጥፎ ንግግር መነጋገር አልፈልግም ብሎ ሊገባ ሲል አላስገባም አለ። በቃ ዴብ አላስገባም ሰርገኛ የሚል ይመስላል። እና ታዲያ ዴብም እንግዲህ አላስገባም እየወራሁ የት ነው ገፍትረኝ የምትሄደው? ቆይ ለምንድነው ሚስቴን የምትከታተላት ብሎ ሲጠይቀው ዶክተሩ ታዲያ አንተ በራስህ አትተማመንም እንዴ ይለዋል። ምክንያቱም በራስ የሚተማመን ሰው እንደዚህ አይፈራም። እና አንተ ሳታምናት ነው እንዴ ልታገባት የወሰንከው ብሎ አንድ ጥያቄ ይጠይቀዋል። እና እንግዲህ ዶክተሩም በእርግጥ አዴ በጣም ቆንጆ ናት ሲል ዴብ በጣም ይበሳጭና እንግዲህ ዶክተሩን አፍንጫውን ይመታዋል። ክብር ለዶክተር እንዴ! ክብር ለዶክተር ዴብ ረጋ በል ማለት ነው። ረጋ ይበል ዴብ ማለት ነው። በጣም ጥሩ ሰው ጥሩ ዶክተር ነው። ሊሊን እንግዲህ ቤቷ ድረስ እየመጣ ነው እየተንከባከባት ያለው እንዴ። እንግዲህ እነሱ ሁለታቸው ዴብና አዴ ሊጋቡ እንደሆነ ያውቃል። ስለዚህ በግዴታ አዴ እስካልፈለገ ድረስ ራሱ ከዶክተር ጋር ልትሆን አትችልም። ስለዚህ ዴብ ረጋ ቢል ጥሩ ነው። በጣም አበዛው ቅናቱን። እና ታዲያ እንግዲህ ዶክተሩን በጣም ተበሳጭቶ ቆይ አንተ ጤነኛ ነህ ወይ? እኔን የምትማታው ምንድነው? ምን እያደረክ ነው? አልገባኝም። እና እንግዲህ ለምንድነው እዚህ ድረስ የመጣው የሚል ጥያቄ አሁንም ይጠይቃል። ዶክተሩ ታዲያ ምን አገባ ስለኔ ማንነት ስለኔ ህይወት ምንም የሚመለከተ ነገር የለም። በፍጹም ይሄንን ነገር እኔን እንደዛ አይነት ነገር ልትናገረኝ ማን ፈቀደልህ? ስራዬን ከመስራት ውጭ ምንም ነገር ያደረኩት ነገር የለም። ስለዚህ እባክህ እና ዴቡ ታዲያ ምን ፈልገህ ነው አዴ ብለህ እየጠየከኝ? ከሚስቴ ጋር በዚህ አይነት ያክል ቅርርብ ለምን አስፈለገ ብሎ እንግዲህ ይጠይቃል። ዶክተሩ ታዲያ ከዚህ በፊት ነግሬሃለሁ እኔና አዴ ምንም ነገር የለም። የምታምነኝ ከሆነ እመነኝ፣ ያለበለዚያ ልብህን የምታምን ከሆነ የራስህ ጉዳይ። እና ታዲያ እንግዲህ ዴብ ታዲያ ሊሊም ይሄን ሁኔታ እያወቀች ነው እንዴ ዝም የምትለው አለ ጭራሽ ማለት ነው። እና ዶክተሩም ታዲያ ቆይ ነገ ሚስቴ የልጆቼ እናት ነገ አገባታለሁ ያልካትን ሴት እንዴት አታምናትም ብሎ ይለዋል። እውነት ነው ግን እንዴ የዝክን ያክል ቅናት ጥሩ አይደለም። ቅናት ያው ደስ ይላል በጥቂቱም ቢሆን፣ የዴብ ደግሞ በጣም በዛ። እና እንግዲህ ዶክተሩ በዚህ ሁኔታ እንዴት ነው አብራችሁ የምትዘልቁት ይለዋል። እና ዴብ አይመለከትህም
ከዚህ በኋላ አይደለም አደይ አጠገብ እኔ አጠገብ ራሱን ላይ አልፈልግም ብሎ በሚናገረው ሰዓት አንተማ ዶክተር ታዲያ ዛሬማ ጤነኛ አይደለህም፣ ወይም ታመሃል ወይም ተናደሃል። ዶክተሩ ታዲያ ትሰማለህ፣ ድጋሚ እኔን በዚህ አይነት መልኩ እንድታናግረኝ አልፈልግም ብሎ ዴብን ገፍትሮት እንግዲህ ወደ ሊሊ ቤት ሲገባ ወይኔ ሩታ ደግሞ እንግዲህ ጣቢያ አልደፋችበትም ዶክተሩ ላይ። አይ አንዳንዴ እኮ እንደዚህ የሆነ ችግር ሲመጣ ችግር በችግር ነው የሚደራርበው። እና ታዲያ ዶክተሩን በጣም ይበሳጭና መንጉር ነው ዛሬ ደግሞ የገጠመኝ ነገር መንጉድ ነው ብሎ በጣም ይበሳጫል። ያን ታዲያ ሩታ እንግዲህ ፍቅር ያዛት ወዲያውኑ ማለት ነው። ዶክተሩ እንደዛ ሲናድር ሲበሳጭ ስታይ ሩታ ፈገግ አለች። የዶክተሩ ፍቅር ገባላት ማለት ነው። በጣም ያሳዝናል። እስካሁን ድረስ ሩታ አፍቅራ አታውቅም ነበረ። አሁን ከዶክተሩ ፍቅር ያዛት ማለት ነው ሩታ። እና ምንድን ያምሻል እንዴ ምንድነው በሚላት ሰዓት በጣም ይቅርታ አላየሁህም ነበረ፣ ከፈለክ ደግሞ ሹራብህን አጥብልሃለሁ ና ግባ ብላ ይዛው ገባች ማለት ነው። ቤት ከገባች በኋላ ግን እንግዲህ ሊሊንም ሲያናግራት ነበረ ዶክተሩ። ያው ራስሽን ጠብቂ፣ ምንድነው አደይ ከሌለች አንቺ ራስሽን አትጠብቂም እንዴ ምናምን ብሎ እንግዲህ ይመክራታል። ራስሽን ካልጠበቅሽ አንቺ ህፃን ልጅ አይደለሽም፣ ማን ሊንከባከብሽ ይችላል? መዳን ከፈለግሽ ራስሽን ተንከባከቢ ብሎ እንግዲህ ይመካከራታል። እናም ሩታም ታዲያ አሁን አደይ ስለሌለች በአደይ ፈንታ እኔ እንከባከባታለሁ፣ እኔ ካጠገቧ ሆናለሁ ምናምን ብላ እንግዲህ ለዶክተሩ ስታስረዳው ነበረ። ዶክተሩም እሺ ብሎ እንግዲህ ያው ጥሏቸው ይሄዳል። ሩታዬም እንግዲህ ሊሊ እስኪ ቤቱ ምን ይመስላል እስኪ ጸዲ አድርጊው ሴት ያለበት እኮ አይመስልም ምናምን ስትላት ሩታ እንግዲህ ቤት አጽድታ ስለማታ እኔ ቤላ ጸዳ አለች። ሊሊ መለስ ስትልና ምን ነው ችግር አለ እንዴ? አይ ማጽዳት ካልቻልሽ ችግር የለውም በቃ እኔ አጸዳዋለሁ ምናምን አለች። ሩታ ያው እንግዲህ ቲክቶክ መጨፈር እንጂ ስራ መስራት አትወድም ሩታ። አንዳንዶች እንደዚህ የከተማ ልጆች ስራ ስለሰሩ ብቻ የሚሞቱ የሚመስላቸው ብዙዎች አሉ። በቃ ከሰሩ ሰራተኛ የሚመስላቸው። በእርግጥ ሰራተኛ ማለት ስራ የሚሰራ ሰው ነው፣ ስላልገባቸው ነው እንጂ ማለት ነው። በዚህ ምድር መሽም ሰራተኛ ያልሆነ ሰው አለ ብዬ አላምንም። እንግዲህ አደይም በሰላም ከቤተሰቦቿ ጋር ከእናቷ ጋር ተገናኝታለች ማለት ነው። ከእናቷ ጋር ስትገናኝ በጣም ደስ ብሏት ነበር። እናቷ ራሱ በጣም ደስ አላት። ከዚህ በፊት ቶሎ ድረሽ የምነግርሽ ነገር የማወራሽ ነገር አለ ስትላትም ነበረ። ግን አደይን ስታይ የምታወራው በሙሉ ጥፍት አላት ማለት ነው። አደይም ታዲያ ሽመዬ ቶሎ እስክመጣ ድረስ ቸኩለሽ ነበረ፣ ስመጣ እነግርሻለሁ ያልሽው ነገር ምንድነው እያለች ስትጠይቃት እንግዲህ የአደይ እናትም ወይ አንቺን ሳይሽ እኮ ሁሉ ነገር ጠፋብኝ ብላ ትመልስላታለች ማለት ነው። እንግዲህ ያው የአደይ አባት አብሮት የሚሰራው አለልኝ ነው የሚባለው፣ ብዙም ስማቸው አያያዘኝም እና እሱ እንግዲህ ለአደይ አባት አደይ እኮ መጣች እንደዚህ ሳያት እኮ ወደ ቤት ስትገባየው ምናምን ብሎ በሚነግረው ሰዓት የአደይም አባት ልጅ መጣችልኝ በጣም ደስ ይላል፣ በቃ አሁን እኔ የምነግራትን ነገር መስማት ጀመረች። ለማንኛውም አሁን ቶሎ ሂድና አደይ ወደ እኔ እንድትመጣ አድርጋት፣ አባትሽ ናፍቋል እየፈለገች ነው በላት። ምክንያቱም ደግሞ እናቷ ያልሆነ ነገር አውርታ ካላማዋ እንዲያታሰናክላት ምናምን ይላል። ምክንያቱም ደግሞ ሰርጉን እንዲያተከለክል ስለፈለገ ነው። የአደይ እናትም ያው ሰርጉን ትፈልጋለች ማለት አደይ የወደደችውን ያፈቀረችውን ብታገባ ትፈልጋለች። ነገር ግን ደግሞ የአደይ እናት አይፈረድባትም። ዴብን ሁለቶችም ስለወደዱት አደይ ብታገባ ደስተኛ ህይወት አትኖርም። ብርሃን በመካከል እየሄደች ልትበጠብጥ ልታስቸግር ትዳሯን ልታበላሽ ትችላለች ብላ ስላሰበች ለዛ ነው ቅር ያላት እንጂ አደይ ዴብን ብታገባ በጣም ደስ ይላት ነበረ ማለት ነው። እናም ታዲያ እንግዲህ ሰውየው መጥቶ ማለት ነው አባትሽ እየፈለገሽ ነው በጣም ናፍቀሽኛል ብሎሻል እንሂድ ሲላት እንግዲህ የአደይ እናትም ቆይ ራሱ አይመጣም እንደዚህ ከፈለገ፣ ለማንኛውም ልጄ አባትሽ ያለሽን ነገር በሙሉ እኔን ሳታሳውቂ እንዳትስማሚ አደራሽን ትላታለች። አደይም ታዲያ ምንም ችግር የለውም አንቺን ካላሳውቅ ምንም የምስማማው ነገር የለም አይዞሽ እናቴ ብላ እንግዲህ አደይ ወደ አባቷ ጋር ቀጥታ ሄዳለች።
ያው ወደ አባቷ ጋር ደግሞ ስትደርስ ያው ለቀጣይ ክፍል ነው የሚለቀቀው። ገና አላየንም ማለት ነው። አባቷ ጋር ስትደርስ የተወያዩትን ያወሩትን ደግሞ ያው ለቀጣይ ክፍል ነው በክፍል 75 የሚለቀቀው ማለት ነው። ለማንኛቸውም እንግዲህ ዶክተሩ እንግዲህ አደይ ለዶክተሩ ትሆናለች ወይስ የዴብ ትሆናለች የሚለው እንግዲህ እስካሁን ድረስ ገና አልታወቀም ማለት ነው። ምክንያቱም የአደይና ስላልተስማማች ማለት ነው። ለምን አሁን አደይ ራሱ ብርሃን ዴብን እንዲያፈቀረችው ብታቅ እርግጠኛ ነኝ ተተዋዋለች። እሉንታ የሚባል ነገር አላት አደይ። ብርሃን እህቴ እያፈቀረችውማ እኔ አግብቼ እሱን መቀመጥ አልችልም፣ ችግር ይፈጠራል ብላ ስለምታስብ ይቅርብኝ ማለት አይቀርም አደይ ማለት ነው። ብርሃንም ያው እንግዲህ አፍንጫዋን እንደነፋች ናት። ግራ ገብቷታል። በቃ የእህቷ መምጣት አላስደሰታትም። ምንም ብቻ አኩርፋ ታወራ ትጫወት። ለምን የዴብ ፍቅር እያከናወታት ነው። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። ላይክ አድርጉ።